ጤና ይስጥልን ተመልካቾች እንደምን አምሽታችኋል። ለኢቲቪ ስፖርት ወዲያዝናቸው የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ የስፖርት ጉዳዮችን አጋር ነው። እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። 22ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ሙሉ ጨዋታዎችን በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በማስተናገድ ሲቀጥል ኢትዮጵያ መድን መሪነቱን ያጠናከረበትን ድል አስመዝግቧል። በተጠባቂው የሳምንቱ ጨዋታ የወቅቱን የሊጉን የዋንጫ አሸናፊ ቡድን ኢትዮጵያ ንግድ ባንክን የገጠመው ኢትዮጵያ መድን 2-1 በማሸነፍ ከተከታዩ ባህር ዳር ከተማ ጋር ያለውን የነጥብ ልዩነት ወደ 8 ማስፋትም ችሏል። አለን ካይዋና አቡበከር ሳኒ ባስቆጠሯቸው አሸናፊነት ጎሎች ኢትዮጵያ መድን ተከታታይ 2 ጨዋታዎችን በማሸነፍ ነጥቡን 41 አድርሷል። ኪቲካ ጅማ ነው ለኢትዮጵያ ንግድ ባንክ ክለቡን ከሽንፈት ያልታደገችዋን ጎል ማስቆጠር የቻለው። ተሸናፊው ኢትዮጵያ ንግድ ባንክ በ28 ነጥቦች ወደ 10ኛ ደረጃ ዝቅ ብሏል። ምሽት 12 ሰዓት ላይ በጀመረውና በአሁኑ ሰዓት ላይ የተከናወነ ባለው ጨዋታ ወላይታ ዲቻ ወልዋሎ አዲግራት ዩኒቨርሲቲን 1-0 በመምራት ላይ ይገኛል። ካርሎስ ዳምጠው በመጀመሪያው አጋማሽ 31ኛው ደቂቃ ላይ ለወላይታ ዲቻ ጎሏን ያስቆጠረው ተጫዋች ነው። የሊጉ የ22ኛው ሳምንት ነገም 3 ጨዋታዎችን በማከናወን ሲቀጥል አርባ ምንጭ ከመቀለ ሰባ እንደርታ ጠዋት 3 ሰዓት ከ30 ላይ፣ መቻል ከፋሲል ከነማ 9 ሰዓት ላይ እንዲሁም ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር 12 ሰዓት ላይ ጨዋታቸውን ያከናውናሉ። ስድስተኛው ክልል አቀፍ የትግራይ አትሌቲክስ ሻምፒዮና ውድድር በመቀለ ከተማ መካሄድ ጀመረ። ውድድሩ ከመጋቢት 2 እስከ መጋቢት 7 2017 ዓ.ም ለ5 ተከታታይ ቀናት የሚቆይ ሲሆን ዓላማው በሀገር አቀፍ ደረጃ ለሚካሄደው የአትሌቲክስ ውድድር የተሻለ ውጤት ያስመዘገቡ ወጣት አትሌቶችን ለመምረጥ ነው ተብሏል። በውድድሩ ከ18 ወረዳዎች የተውጣጡ ወጣት አትሌቶች የሚሳተፉበት ሲሆን በዛሬው ቀን በተደረገው የ10,000 ሜትር የፍጻሜ ውድድር በሴቶች በወረዳ ደረጃ አጽቢ እንደስላሴ በክለብ ደግሞ መሰቦ ሲሚንቶ ፋብሪካ አሸናፊ ሆነዋል። ዓመታዊ ውድድሩን አስመልክተው የትግራይ አትሌቲክስ ፌዴሬሽን ፕሬዝዳንት አቶ ኪዳኔ ተክለ ሃይማኖት በሰጡት አስተያየት የውድድሩ ዓላማ ወጣት ተተኪ አትሌቶችን ማፍራት ስለሆነ አሁን እየተደረገ ያለው የአትሌቲክስ ሻምፒዮና ውድድሩ በቂ ተወዳዳሪ አልቀረበበትም ለማለት ይቻላል። ካለው ነባራዊ ሁኔታ አንጻር ግን በርካታ ችግሮች ቢኖሩበትም ውድድሩ ለሁሉም ክፍት በመሆኑ በግልም ቢሆን የውድድሩ ተሳታፊ መሆን ይቻላል የሚል ሀሳባቸውን ሰጥተዋል። ሻምፒዮና አብ ዓመት ሓደ ጊዜ ኢና ነካሄድ። ውድድሩን በዓመት አንድ ጊዜ ነው የምናካሂደው። ዓላማው በሀገር አህጉርና ዓለም አቀፍ መድረክ ለሚካሄድ የአትሌቲክስ ውድድር ተተኪ ወጣት አትሌቶችን ለመምረጥ ነው። እዚህ ላይ የተሻለ ውጤት ያስመዘገቡ ወጣት አትሌቶች በሀገር አቀፍ ደረጃ ይወዳደራሉ። ውጤታቸውን ተከትሎም በአህጉር አቀፍና በዓለም አቀፍ ደረጃ በሚካሄዱ ውድድሮች ተወዳዳሪ ሆነው በመቅረብ ራሳቸውን ብሎም የሀገራቸውን ስም በማስጠራት ተጠቃሚ ይሆናሉ። ለአህጉራውን ዓለማውን ናይ ሻምፒዮና ውድድራት መዘጋጀው በሀገር አቀፍ ብሎም በዓለም አቀፍ ያለንን ደረጃ እንዳናጣ ጠንክረን መስራት ይጠበቅብናል ያሉት አቶ ኪዳነ ተክለ ሃይማኖት የአትሌቲክስ ስፖርት ከሌላው የስፖርት ዘርፍ በዝቅተኛ ወጪ ማስካሄድ ስለሚቻል ለዘርፉ ትኩረት ልንሰራበት ይገባልን ብለዋል። በሀገር ደረጃን በዓለምን ዘለና ቦታ ከይንስእን ምእንቲ በሀገር አቀፍና በዓለም አቀፍ ያለንን ደረጃ እንዳናጣ በውድድሩ የሚሳተፉ ወጣት አትሌቶች ጠንካራ ተፎካካሪ ሆነው በመቅረብ የተሻለ ውጤት በማስመዝገብ ተመራጭ አትሌት መሆን ይጠበቅባቸዋል። በውድድሩ ያልተሳተፉ ወረዳዎች ለቀጣይ ሊያስቡበት ይገባል። ምክንያቱም የአትሌቲክስ ስፖርት ብዙ ወጪ የሌለው ግን ደግሞ በዓለም መድረክ የምንጠራበት ነው። ከውጤቱ ባሻገርም በኢኮኖሚ ዘርፍ ወጣቶች ራሳቸውን ጠቅመው ቤተሰቦቻቸውንና ሀገራቸውን የሚጠቅሙበት ሁኔታንም ይፈጥራል። ስለዚህ እየተቀዛቀዘ የመጣውን የክልሉን የአትሌቲክስ ስፖርት ወደ ቀደመ ቦታው ለመመለስ ሁሉም የህብረተሰብ ክፍል የበኩሉን ድርሻ ሊወጣ ይገባል። ሰብ ትኩረት ክገብር ይግብኦ ዝብል ሪፖርተራችን ገብረ እግዚአብሔር ኃይሉ ነው ከመቀለ ዘገባው ያደረሰን። ወደ ውጭ የስፖርት ጉዳዮቻችን አለፈን። የአውሮፓ ሻምፒዮንስ ሊግ ዛሬ ሲመለስ በጥሎ ማለፉ የሁለተኛ ዙር ጨዋታ ሊቨርፑል ከፔዤ እና ባየር ሊቨርኩሰን ከባየር ሙኒክ የሚያደርጓቸው የመልስ ጨዋታዎች ተጠባቂ ናቸው። የፔዤው አሰልጣኝ ሌዊስ ኤንሪኬ ዛሬ በአንፊልድ አዲስ ነገር ጠብቁ ሲሉ የሊቨርፑል አቻቸው አርኔ ስሎት በበኩላቸው ጨዋታው ከባድ እንደሚሆን ተናግረዋል። አብርሃም ተስፋዬ ኔዘርላንዳዊ አሰልጣኝ አርኔ ስሎት አንፊልድ ከደረሱ ጊዜ አንስቶ እስካሁን ድረስ የፓሪስ ሴን ዠርመንን ያክል እንደ ቡድን የፈተናቸው አልነበረም። በፓርክ ዴ ሳን ፕሪንስ በሃርቪ ኤሎይት ብቸኛ ግብ 1-0 ያሸንፉ እንጂ በተጋጣሚያቸው የደረሰባቸው ከባድ ጫና 90ው ደቂቃ የ90 ቀን እንዲመስልባቸውም አድርጎ ነበረም። እሳቸውም ቢሆኑ እንዲህ ይላሉ። በሊጉ ጥሩ የሚባሉትን አርሰናልና ማንቸስተር ሲቲን ገጥመን የፓሪስ ሴን ዠርመንን ያክል አልፈተኑንም። የፈረንሳዩ ቡድን እጅግ የተለየ ጥራት ያለው ቡድን ነው። አሰልጣኙም ቢሆን ምርጥ ደረጃ ላይ የሚገኝ
የሀሳብ ሰው ነው። ከነሱ ጋር መጫወት ቀላል አይሆንም ሲሉ ለተጋጣሚያቸው ክብር ሰጥተዋል። የመርሳይዱ ቡድን በዚህ ዓመት በአንፊልድ ከአንድ ጊዜ በላይ አልተሸነፈም። ብቸኛው ሽንፈቱም ቢሆን አሰልጣኝ አርነ ስሎትና ስብስባቸው እንደ ቡድን ሊጉን በመላመድ ላይ ሳሉ በኖቲንግሃም ፎረስት የደረሰባቸው የ1-0 ሽንፈት ነበርም። አርነ ስሎትም ይላሉ እያንዳንዱን ጨዋታ ለማሸነፍ ነው እቅዳችን። በፈረንሳይ ያሳየነው ይህንኑ ነው። ሰዎች በዚህ ጨዋታ እድለኛ እንደሆነ ሊያነሱ ይችላሉ፣ ግን እውነታው እድል በራሷ የምትጎበኘው ጠንክሮ የሰራን ብቻ ነው ሲሉ ምላሽም ሰጥተዋል። አሰልጣኝ ሉዊስ ኤንሪኬ በሊጋቸው ሬንስን ገጥመው 4-1 ካሸነፉበት ጨዋታ በኋላ እንዲህም ሲሉ ተናገሩ። 4-1 ማሸነፋችንን ማየት የለባችሁም። ሬንስ ከሊቨርፑል በተሻለ ከባድ ተጋጣሚ ሆኖ ቀርቦ ነበር። የአንዳንድ ቡድኖች ስብስብ ከምትገምቱት በላይ ይሆናሉ ሲሉ ከሊቨርፑል ይልቅ ለፈረንሳዩ ክለብ ሬንስ ያላቸውን ክብርም ገልጸዋል። አሰልጣኙን ጨምሮ የአማካኝ ስፍራ ተጫዋቹ ቬቲኒያ አንፊልድ ላይ ይህንን ውጤት መቀልበስ እንችላለን ይላሉ። እመኑኝ በአንፊልድ አንድ ሰርፕራይዝ ጠብቁም ሲሉ ሉዊስ ኤንሪኬ ተናግረዋል። ሊቨርፑል በምሽቱ ጨዋታ የኔዘርላንዳዊውን የመስመር አጥቂ ኮዲ ጋክፖን አገልግሎት እንደሚያገኝ ታውቋል። ጆኤል ጎሜዝ እና ኮነር ብራድሪ ደግሞ ዛሬም ጉዳት ላይ የሚገኙ ተጫዋቾች ናቸው። በ15 ነጥብ ልዩነት ሊጉን እየመሩ የሚገኙት ሊቨርፑሎች ከባዱን የቤት ስራቸውን ወደ መጨረሱ ተቃርበዋል። የፊታችን እሁድ ደግሞ በእንግሊዝ ካራባው ዋንጫ ከኒውካስል ጋር በዌምብሌይ የፍጻሜ ጨዋታ ይጠብቃቸዋል። በአመቱ ለሶስትዮሽ ዋንጫ እየታተረ የሚገኘው ቡድን ዛሬ ሁሉን ለጊዜው ረስቶ ከፈረንሳይ የተወሰደበትን ፍጹም ብልጫ መልሶ ለማግኘት ባለ ሁሉ አቅም የሚጫወትም ይሆናል። ዣኦ ኔቬስ፣ ቬቲኒያ፣ ፋቢያን ሩይዝ በአማካኝ ስፍራ፣ ኪቪቻ ካቫረስኬሪያ፣ ኦስማን ዴምቤሌ እና ብራድሌ ባርኮላ በማጥቃቱ ጠንካራውን የሊቨርፑል የግብ ዘብም እረፍት ሲነሱት ያመሻሉ። ታላቁ የጀርመን ደርቢ በአውሮፓ ሻምፒየንስ ሊጉ በባየርን አሬና ዛሬም ይደረጋል። የቅርብ ዓመታት ጠንካራ ባላንጣ የሆኑ የመጡት ባየር ሊቨርኩሰን እና ባየር ሙኒክ ሩብ ፍጻሜውን ለመቀላቀል የ90 ደቂቃ ዕድሜ ብቻም ቀርቷቸዋል። ባሳለፍነው የረፍት ቀናት በሜዳቸው ሽንፈት የደረሰባቸው ሁለቱ ክለቦች በዋዜማው ታላቅ ጨዋታ እየጠበቃቸው በዚህ ልክ ሆነው መገኘታቸው አስገራሚም አድርጎታል። በቅጣት ምክንያት ከማይሰለፈው ኖርዲ ሙኮሌሌ በተጨማሪ የወሳኝ ተጫዋቹን ፍሎሪያን ቬርስን ግልጋሎት የማያገኘው ዣቪ አሎንሶ ይህንን ውጤት ቀልብሽ ማለፍ ይችላል ማለቱ የምሽቱ ጨዋታ እንዲጠበቅም አድርጎታል። ለቡንደስሊጋው ዋንጫ እየተቃረቡ የሚገኙት ባየር ሙኒኮች በመጀመሪያው ዙር 3-0 መርታታቸው በምሽቱ ጨዋታ ማጥቃት ላይ ተመስርተው ወደ ሜዳ እንዳይገቡ ያደርጋቸዋል። ውጤት ማስጠበቅና ቀጣዩን ዙር ማለም የቡድኑ የመጀመሪያ ምርጫ ሰለሞኑም ተነግሯል። ግብ ጠባቂው ማኑኤል ኖየርና አማካኙ አሌክሳንደር ፓቭሎቪች በጉዳት ምክንያት ይህ ጨዋታ የሚያመልጣቸውም ይሆናል። በተያዘ በሻምፒየንስ ሊግ ሩብ ፍጻሜውን ለመቀላቀል በሚደረግ ሌላኛው ጨዋታ ዛሬ ምሽት ባርሴሎና ከቤኔፊካ ጋር ይጫወታል። በሌላኛው መርሃ ግብር በመጀመሪያው ዙር ጨዋታ ከሜዳ ውጪ ፌኖርድን 2-0 አሸንፎ ወደ ቀጣዩ ዙር የማለፍ ተስፋውን ያሰፋው ኢንተር ሚላን የመልስ ጨዋታውን በሜዳው ምሽት 5 ሰዓት ላይ ያከናውናል። መሰረት ተስፋዬ ተጨማሪ አላት። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜውን ለመቀላቀል ወሳኝ ምዕራፍ ላይ የደረሰው ባርሴሎና ወደ ቀጣዩ ዙር የማለፍ የተሻለ እድልን ይዞ የመልስ ጨዋታውን ዛሬ ምሽት ስፔን ላይ ከቤኔፊካ ጋር ያደርጋል። ባርሴሎና ፖርቹጋል ሊዝበን ላይ ከአንድ ሳምንት በፊት ባደረገው የመጀመሪያ ዙር ጨዋታ በጎዶሎ ተጫውቶ 1-0 በሆነ ጠባብ ውጤት ማሸነፉ አይዘነጋም። በአሰልጣኝ ሃንስ ፍሊክ የሚመራው የካታሎኑ ክለብ በላሊጋው 27ኛ ሳምንት የቡድኑ ዋና የሕክምና ባለሙያ ህይወታቸው ማለፉን ተከትሎ መርሃ ግብሩን ሳያከናውን መቅረቱ ይታወሳል። በመጀመሪያው ዙር ጨዋታ ቀይ ካርድ የተመለከተው ካውኩባሪስ በቅጣት የመልሱ ጨዋታ ያልፈዋል። አሰልጣኝ ሃንስ ፍሊክ በምትኩም ሮናልድ አራሆን በመሃል ተከላካይነት ሊጠቀሙ እንደሚችሉ ዘገባዎች አመላክተዋል። ባርሴሎና በታህሳስ ወር በአትሌቲኮ ማድሪድ ከተሸነፈ በኋላ ባለፉት 16 ጨዋታዎች በሁሉም ውድድሮች ምንም ሽንፈት አልገጠመውም። ዛሬ ምሽትም ስፔን ላይ አንድም ያለመሸነፍ ግስጋሴውን ለማስቀጠል ሁለትም በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜውን ለመቀላቀል ይፋለማል። በመጀመሪያው ዙር ጨዋታም ከባድ ተፋላሚ ሆኖ የቀረበው የፕሪሜራ ሊጋው ክለብ ቤኔፊካ ጠባብ የሆነውን ውጤት ለመቀልበስ በጨዋታው የሚያደርገው እንቅስቃሴ ከወዲሁ ተጠባቂ ሆኗል። አርጀንቲናዊ ተጫዋች አንሄል ዲ ማሪያ በቤኔፊካ በኩል አሁንም የመልሱ ጨዋታ የሚያልፈው ተጫዋች ሆኗል። የባርሴሎናና የቤኔፊካ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ምሽት 2 ሰዓት ከ45 ሲል ጅማሬውን ያደርጋል። በሌላ የጥሎ
የማለፍ የመልስ መርሃ ግብር። ወደ ሩብ ፍጻሜ የማለፍ ተስፋ አጣብቂኝ ውስጥ የገባው ፌኖርድ ሮተርዳም ወደ ጣሊያን ተጉዞ ምሽት 5 ሰዓት ከኢንተር ሚላን ይጫወታል። በቀድሞ የአርሰናል ተጫዋች ሮቢን ቫን ፐርሲ የሚሰለጥነው የኤርዲቪዚው ክለብ በመጀመሪያው ዙር ጨዋታ በሜዳውና በደጋፊው ፊት በኢንተር ሚላን 2-0 መሸነፉ አይዘነጋም። ፌኖርድ ሮተርዳም በታሪኩ ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ 16ቱን በተቀላቀለበት ዓመት የመድረኩ ጉዞ የሚፈተንበትን ምሽት ያሳልፋል። የኤርዲቪዚው ክለብ ዛሬ ምሽት በጁሴፔ ሜዛ የሚያደርገውን የመልስ ጨዋታ ከ2 በላይ ግቦችን አስቆጥሮ የማሸነፍ ግዴታ ውስጥም ገብቷል። በጉዳት ስብስቡ እየሳሳ የመጣው የአሰልጣኝ ሲሞኔ ኢንዛጊ ቡድን ኢንተር ሚላን በተለይ በተከላካይ ስፍራ ተጫዋቾች ጉዳት እየታመሰ ይገኛል። አሰልጣኝ ሲሞኔ ኢንዛጊ የቡድኑ ቋሚ ግብ ጠባቂ ያን ሶመር ወደ ጨዋታ መመለሱን በመልካም ዜናነት አንስተውታል። ማቴዎ ዳርሚንና ፌዴሪኮ ዴማርኮ አሁንም በጉዳት ከጨዋታ የራቁ የኔር አዙሪዎቹ ተከላካይ ናቸው። ማንቸስተር ዩናይትድ 100,000 ደጋፊዎችን በመያዝ በእንግሊዝ ታላቅ የሚያደርገውንና ኦልድ ትራፎርድን የሚተካውን አዲስ ስታዲየም ለመገንባት ማቀዱን የክለቡ ከፍተኛ የባለቤትነት ድርሻ ያላቸው ሰር ጂም ራትክሊፍ ተናግረዋል። የዣንጥላ ቅርጽ እንደሚኖረው የተገለጸውና 92,000 ሰዎች በግንባታ ስራው ይሳተፉበታል ተብሎ የሚጠበቀው አዲሱ ስታዲየም በቀጣይ 5 ዓመታት እንዲጠናቀቅ እቅድ እንደተያዘለትም የክለቡ ባለቤት ራትክሊፍ ይፋ አድርገዋል። የአዲሱ ስታዲየም ግንባታ ክለቡን ዳግም ስኬታማና ታላቅ ለማድረግ ከታሰበው እቅድ አንደኛው አካል ስለመሆኑም ባለሀብቱ አያይዘው ነው የተናገሩት። ከፈረንጆቹ 2006 ጀምሮ እድሳት ያልተደረገለት የኦልድ ትራፎርድ ስታዲየም ከጥራት ጉዳዮች ጋር በተያያዘ በቅርብ ጊዜያት ጥያቄዎች የተነሱበት ሲሆን ከ1910 ጀምሮ ላለፉት 115 ዓመታት ለክለቡ ግልጋሎት መስጠትም ችሏል። አዲሱ ስታዲየም እስከ 2 ቢሊዮን ፓውንድ ድረስ አጠቃላይ ወጪ ሊፈጅ እንደሚችልም ተገልጿል። የቀድሞው የጁቬንቱስ ተጫዋች ፖል ፖግባ የጣለበት እገዳ ማብቃቱን ተከትሎ ከወዲሁ ስሙ ከተለያዩ ክለቦች ጋር እየተያዘ ይገኛል። ፈረንሳዊ አማካይ ፖል ፖግባ ለስፖርተኛ የተከለከለ አበረታች ንጥረ ነገር ጠቅሟል በሚል የጣለበት የ4 ዓመታት እገዳ በይግባኝ አስቀንሶ ለ18 ወራት ከእግር ኳስ ታግዶ መቆየቱ የሚታወስ ነው። የዓለም ዋንጫ አሸናፊው ፖል ፖግባ በእግር ኳስ የጣለበት እገዳ ዛሬ በይፋ ይጠናቃል። ከእገዳው በኋላ በይፋ ከክለቡ ዩቬንቱስ ጋር በስምምነት የተለያየው ፖግባ አሁን ላይ ቅጣቱን በማጠናቀቁ ወደ እግር ኳሱ ለመመለስም ዝግጁ ሆኗል። እንደ ጋዜታ ዴሎ ስፖርት ዘገባ ከጨዋታ ርቆ የቆየው ፖል ፖግባ የአካል ብቃቱ በአውሮፓ ለመጫወት ብቁ እንዳይሆን ተጽዕኖ ሊያሳድርበት ስለሚችል በቀጣይ ከአውሮፓ ውጪ በሚገኝ ክለቦች ለመጫወት ሊገደድ ይችላል ተብሏል። የሳውዲ አረቢያው ክለብ አልሂታድ ለቀድሞ የማንቸስተር ዩናይትድ ኮከብ ፖል ፖግባ ቀጣይ መዳረሻው ክለብ ሊሆን እንደሚችል ዘግቧል። በተጨማሪም የአሜሪካው ሜጀር ሊግ ሶከር ክለብ ኢንተር ሚያሚም ስሙ ከፖል ፖግባ ጋር እየተያዘ ይገኛል። ለኢቲቪ 7 ያዝናቸው